واغسل قلوبنا يا الله ባሮች አላህ ለሰው ልጆች ከሚሰጣቸው ጸጋዎች ሁሉ በላጭ ጸጋ ሂዳያን የአላህን ተባረከ ወተዓላ መንገድ ማወቅና እዛ ላይ መጽናት የሰው ልጆች ዱንያ ላይ ከሚፈሩባቸው ከሚደሰቱባቸው ነገሮች በሙሉ አላህና መልእክተኛውን ማወቅ የአላህና የመልእክተኛውን መንገድ መከተል እንደሆነ የሰው ልጆች ከተደሰቱም በዚህ መደሰት እንዳለባቸው ቁርአን ላይ አላህ ነግሮናል። ቁል ቢፈድሊላህ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን በላ በዚህ ዱንያ ላይ ከእሳት አደጋ ከጎርፍ አደጋ አላህ ሆይ አድነኝ ብለን ከምንማጸነው በላይ አላህ ሆይ ካንተ ከሚያርቅ መንገድ አንተ ጠብቀኝ፣ ወደ አንተ የሚያደርሰውን የሰላም ጎዳና አመላክተኝ፣ እዛ ላይ ጉዞዬን ያማረ አድርገው ጽናት ስጠኝ፣ በሰላም ሱራቱን ተሻግሬ ካንተ መገናኝ ከነቢያት ከሷሊሖች መቀላቀል አድርገኝ ብለን ዱዓ ልናደርግ ይገባል። አንዴ ብቻ ማለት እስከ መጨረሻ ያሰብነው እስኪሳካ ድረስ ጀነትን በዓይናችን እስክናይ ምድሯን እስክንረግጥ ድረስ ዘውትር ዱዓ ልናደርግ ይገባል። የጀነት ሰዎች ጀነት ሲገቡ አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ይላል። ለዚህ ያበቃን የጀነት አላህን ለማየት የነቢ ጎረቤት ለመሆን ከሷሊሖች ጋር ለመገናኘት ሞት፣ ስቃይ፣ መሰደድ፣ መራብ፣ መታመም ለሌለበት የጀነት ህይወት ያበቃን አላህ ምስጋና ይገባው። እሱ ባያመላክተን እሱ ባይመራን ይሄን አናገኝም ነበር ይላል። ያላህ ይመራን። فإنك تقضي بالحق ኢማንን፣ ኢስላምን፣ ሱናን፣ ተውሂድን ግን መስጠት የሚችለው አላህ ተባረከ ወተዓላ ብቻና ብቻ ነው። ይህ ማለት ግን አላህ ብቻ ለፈለገው ሰጥቶ ያልፈለገውን ትቶ የራስህ ጉዳይ የሚሉበት ነው ማለት አይደለም። ሁሉም የሰው ልጆች እንዲመሩ እንዲስተካከሉ አላህ ይፈልጋል። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዕባዲህ አልኩፍር። ሁላችሁም ብትከፍሩና ብትክዱ እንደፈለጋችሁ ብትሆኑ አላህ ከእናንተ የተብቃቃ ጌታ ነው። እመኑ፣ ተስተካከሉ፣ ቀጥ በሉ ሲላችሁ ከእናንተ የሚያገኘው ጥቅምና ትርፍ ኖሮ አይደለም። ነገር ግን ከሰው ልጆች ኩፍርን አይወድም፣ ሽርክን አይወድም። ብትታዘዙት፣ በብቸኝነት ብታመልኩት፣ ብታመሰግኑት፣ ያደረገላችሁን መልካም ነገር እሱን ለማምለክ ብትገለገሉበት የርደሁ ለኩም፣ ይሄን ነው አላህ ለእናንተ የሚወደው ብላ ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وأتباعه وسلم تسليمًا كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. ألا فاتقوا الله أيها الناس فإن من اتقى الله تعالى وقاه ومن استهداه هداه ومن توكل عليه كفاه. يا الله ባሮች አላህን ተባረከ ወተዓላ ሁሉም ነገር በሁሉም ቦታ ላይ ፍሩት፣ ተጠንቀቁት። አላህን ተባረከ ወተዓላ የፈራ አላህ በአዱንያም ይሁን በአኼራ ከአደጋዎች ከችግሮች ይጠብቀዋል፣ ያድነዋል። በአላህ ተባረከ ወተዓላ የተመካ አላህ ተባረከ ወተዓላ ይበቃዋል። የአላህ ባሮች
አላህ ለሰው ልጆች ከሚሰጣቸው ጸጋዎች ሁሉ በላጭ ጸጋ ሂዳያን የአላህን ተባረከ ወተዓላ መንገድ ማወቅና እዛ ላይ መጽናት ነው። የሰው ልጆች ዱንያ ላይ ከሚኮሩባቸው ከሚደሰቱባቸው ነገሮች በሙሉ አላህና መልእክተኛውን ማወቅ የአላህና የመልእክተኛውን መንገድ መከተል እንደሆነ የሰው ልጆች ከተደሰቱም በዚህ መደሰት እንዳለባቸው ቁርአን ላይ አላህ ነግሮናል። ቁል ቢፈድሊላህ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን በላ። በአላህ ተባረከ ወተዓላ ትሩፋት በኢስላም በኢማን በዲን እንደዚሁ ደግሞ በነቢይ መላክ በቁርአን መውረድ የነቢይ ተከታይ የቁርአን ህዝብ በመሆን ሰዎች ይደሰቱ። ከሚያከማቹት ሁሉ ሀብት ይህ ይሻላል ብላ አላህን ማወቅ መልእክተኛውን ማወቅ በነቢይ ማመን ሱናቸውን መንገዳቸውን መከተል። እነሆ ሂዳያ የአላህን የመልእክተኛውን መንገድ ማወቅ እዛ ላይ መጽናት ትልቅ የሆነ የአላህ ጸጋና ስጦታ ነው። አላህ ላገራለት ሰው የሂዳያ መንገድ ገርና ቀላልም። ነገር ግን አላህ ተባረከ ወተዓላ ይመራን ዘንድ ከኛ የሚጠበቅ ነገር አለ። ሂዳያን ልንፈልግ አላህን ልንጠይቀው መንገዱን ልናውቅና ልንከተል ይገባን። የሰው ልጆች አንዱ ለሌላኛው ብዙ ነገር ሊያደርግ ውለታ ሊውል ይችላል። ነገር ግን ሂዳያን ከአላህ ውጪ ማንም መስጠት የሚችል የለም። መን የህዲላሁ ፈሁወል ሙህተዲ ወመን ዩድሊል ፈኡላኢከ ሁሙል ኻሲሩን ብሏል አላህ ተባረከ ወተዓላ። አላህ ያቃናው አላህ ያስተካከለው አላህ የመራው እሱ ነው የተመራ የተስተካከለ ሰው ማለት። የጠመመ ከቀጥተኛው መንገድ የወጣ ደግሞ እሱ ነው ከሳሪ ማለት ብሏል አላህ ተባረከ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሐቅ መንገድ የሚመሩ የሚያመላክቱ እንደሆነ ነግሮናል። የእሳቸው ማመላከት ሰበብ ብቻ ነው። አጎታቸውን እንኳ ከኩፍርና ከሽርክ አውጥተው ወደ እስላም ማስገባት አልቻሉም። ለመጨረሻ እስትንፋሱ ላይ እንኳ አጎቴ ሆይ ላኢላሃ ኢለላህ በል አንዲትን ቃል አላህ ፊት በዚህች ቃል እከራከርልሃለሁ ለተቀረው እንኳ ብለው መጨረሻ ላይ የአያቴ መንገድ ላይ ነኝ ብሎ ኩፍር መንገድ ላይ ሞተ። ኢማንን ኢስላምን ሱናን ተውሂድን ግን መስጠት የሚችለው አላሁ ተባረከ ወተዓላ ብቻና ብቻ ነው። ይህ ማለት ግን አላህ ብቻ ለፈለገው ሰጥቶ ያልፈለገውን ትቶ የራስህ ጉዳይ የሚሉበት ነው ማለት አይደለም። ሁሉም የሰው ልጆች እንዲመሩ እንዲስተካከሉ አላህ ይፈልጋል። ኢን ተክፍሩ ፈኢነላሃ ገኒዩን ዐንኩም ወላ የርዳ ሊዕባዲሂ አልኩፍር። ሁላችሁም ብትከፍሩና ብትክዱ እንደፈለጋችሁ ብትሆኑ አላህ ከእናንተ የተብቃቃ ጌታ ነው። እመኑ፣ ተስተካከሉ፣ ቀጥ በሉ ሲላችሁ ከእናንተ የሚያገኘው ጥቅምና ትርፍ ኖሮ አይደለም። ነገር ግን ለሰው ልጆች ኩፍርን አይወድም፣ ሽርክን አይወድም። ብትታዘዙት፣ በብቸኝነት ብታመልኩት፣ ብታመሰግኑት፣ ያደረገላችሁን መልካም ነገር እሱን ለማምለክ ብትገለገሉበት የርደሁ ለኩም፣ ይሄን ነው አላህ ለእናንተ የሚወደው ብላ። ስለዚህ በዱንያ ከጥመት ከመሳሳት በአኼራ ደግሞ ከአላህ ቁጣና ከእሳት መዳን የፈለገ በሙሉ በዱንያ ህይወቱ ላይ የሂዳያን መንገድ ሊፈልግ ይገባል። ሂዳያ ማለት በጥቅሉ ኸይርን መልካምን ነገር ማወቅና እዛ ላይ መጽናት ማለት ነው። ሂዳያ ማለት የአላህን የረሱልን መንገድ ማወቅ፣ ለዲን ለዱንያ የሚበጅን መልካምን ነገር አላህ የሚያስደስትን ነገር ማወቅና እዛ ላይ መጽናት ማለት ነው። ይህ ቀላል ነው አላህ ላቀለለለት ሰው። አላህ የሚያቀለው ውስጡ ላይ የኸይር ፍላጎት እንዳለ ለሚያውቅ ሰው ነው። ተሙድን የሷልህ ህዝቦችን መራናቸው፣ መልእክተኛ ላክንላቸው። ፈስተሐቡ ልዓማ ዐለል ሁዳ፣ ከትክክለኛው መንገድ ይልቅ እውርነትን መረጡ፣ እምቢ ባይነትን መረጡ ይላል። አላህ የሰው ልጆችን አይቀጣም አያጠፋም። ትክክለኛውን መንገድ ካብራራላቸው ከገለጸላቸው በኋላ እንጂ ይላል። የተለያዩ የአላህ ቁጣ የሚያመጡ ወንጀሎች፣ ድርጊቶች የሰው ልጆች አውቀው ከፈጸሟቸውን በእምቢ ባይነት ስሜትን በመከተል ካደረጉ ነው አላህ ይቀጣል። የተረፈ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላን ብላ ወደ ሰዎች መልእክተኛን ልከን
አስጠንቃቂ ደርሷቸው ተረድተው ባጠፉት ነገር እንጂ አንቀጣቸውም ብላ። ስለዚህ ከሽርክ ከኩፍሩ ጀምሮ እስከ ጥቃቅን ወንጀሎች ድረስ ሙስሊም ሊያውቃቸው ሊርቃቸው ይገባል። ከተውሂድ ከኢማን ጀምሮ ከመንገድ ላይ ቆሻሻ እስከ ማንሳት ድረስ መልካምን ነገር አውቆ የሰው ልጅ ሊያደርግ ይገባል። ጥሩን አውቆ ሲሰራ መጥፎን አውቆ ሲርቅ ሙህተዲ ነው ይባላል። አላህ የመራው ሰው አላህ ያስተካከለው ሰው ነው ይባላል። ሁላችንም አላህ ያስተካክለን። መስተካከል ሂዳያን መታደል ቀላል ነው። ጥረት ላደረገ ሰው አስባቦቹን ምክንያቶቹን አውቆ ለተገበረ ሰው ሂዳያ ቀላል። የሂዳያ መንገድ ቅርብ ነው። ዋጋው ግን ጥቅሙ ግን ከፍ ያለ። የተኛውም ሰው ያለ ሂዳያ አላህ ካልመራው ካላስተካከለው ካልተመራ ካልተስተካከለ በዱንያ ከኩፍር ከሽርክ ከወንጀል ሊርቅ አኺራ ላይ ከእሳት ሊድን አይችልም። ስለዚህ ምን ባደርግ ነው በዱንያ ከጥመት ምድነው በአኺራ ከጀሃነም እሳት ምተርፈው ጀነት ምገባው እያለ ያንዳንዱ አቅል ያለው ሰው ድህነትን ከሚፈራው በሽታን ከሚፈራው ከተለያዩ አደጋዎች ለመዳን ጥረት ከሚያደርገው በላይ ሂዳያን ለማግኘት ትክክለኛ የአላህ ባሪያ ለመሆን ሐቅ ላይ ለመጽናት ጥረት ሊያደርግ ይገባዋል። የመጀመሪያው የሂዳያ ሰበብ ምክንያት በአላህ ተባረከ ወተዓላ ትክክለኛውን ኢማን ማመን፣ ኢማን ልባችን ውስጥ እንዲገባ ማድረግ ነው። ሁሌ አላህን መፍራትና አላህን መውደድ ነው። ሁሌ ከእኛ ጋር እንደሆነ ንግግራችንን እንደሚሰማ ስራችንን እንደሚያይ ጠንቅቆ ማወቅና ሲናገሩም ይሁን የተኛውንም ነገር ሲያደርጉ በዚህ መሰረት ማድረግ ነው። አላህ በተከበረው ቃሉ ወመን ዩእሚን ቢላሂ የህዲ ቀልበሁ ብላ በአላህ ያመነ ትክክለኛውን የተሟላውን ኢማን ያመነ አላህ ተባረከ ወተዓላ ልቡን ይመራለታል ብላ። ልብህ ከተመራ ሌላው የተቀረው የሰውነት አካልህ ይመራል፣ ይስተካከላል። ልብ ካልተመራና ካልተስተካከለ ውጫዊ አካል መስተካከሉ ብዙም ዋጋ አይኖርም። ሙናፊቆች ፊ ደርኪል አስፈሊ ሚነ ናር ከጀሃነም የታችኛው አዘቅት ላይ ነው የሚቃጠሉት የተባለላቸው በእግራቸው ለጂሃድ ይሄዱ ነበር። ከነቢዩ ከሶላተል ጀማዓ የሚመጡ ነበር ምንም ቢከብዳቸው። ነገር ግን ልባቸው ውስጥ ኩፍራን ኒፋቃን ዩኻዲዑን አላህን ለማታለል ይሞክራል፣ ያስመስላሉ። ስለዚህ ከአንገት በላይ የሆነ ልብ ውስጥ መሰረት የሌለው ኢማን አይጠቅም። ኢዛ የህዲ ቀልበሁ አለ ካለባበስ በፊት ከምላስ ንግግር በፊት ልብ ውስጥ ኢማን ሊኖር ይገባል። አላህ እንዲመራው በዱንያ ከጥመት በአኼራ ከእሳት እንዲያድነው የሚፈልግ ሰው ኢማን ልብ ውስጥ እንዲገባ መጣር አለበት። የልብ ኢማንን አላህ ወይ ስጠኝ ሊል ይገባዋል። ልብ ተስተካከለ ማለት ልብ ንጉሥ ነው። ሌሎች የሰውነት አካላት የእሱ ሰራተኞች ናቸው። ንጉሱ አዛዡ ከተስተካከለ ሌሎች ይስተካከላሉና በአላህ ትክክለኛውን ኢማን ያመነ የልብ ኢማንን የታደለ ሂዳያን ያገኛል። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን። እነዚያ ያመኑ ኢማናቸው ላይ በደልን፣ ሽርክን፣ ቢድዓን፣ ኩፍርን፣ ኒፋቅን ያልቀላቀሉ ጥርት ያለ ኢማንን ያመኑ ኡላኢከ ለሁሙል አምኑ በዱንያም በአኼራ ሰላም ያገኛሉ። እነሱም ናቸው የተመሩ የተስተካከሉ ሰዎች ብሏል። በአላህ ሳያምኑ ኢማንን ልብ ውስጥ ሳያስገቡ ሂዳያ የለም ማለት ነው። ከዛሊክ በሁለተኛ ደረጃ ሂዳያን ለማግኘት ከሚረዱ ነገሮች ከአስባቦቹ መሃል ሌላኛው ሐቅን መፈለግ፣ ነፍስያን መታገን፣ ስሜትን ማሸነፍ። ሰዎች በተጋጩበት በተወዛገቡበት ጉዳይ ላይ አላህ ሐቁን እንዲያሳውቀን ጥረት ማድረግ፣ መጠየቅ፣ መማር፣ ማጥናት፣ ማመሳከር፣ እንደዚሁ ደግሞ ሐቅን ለማወቅ ትግል ማድረግ። ሐቅን ከማወቅ አንዳንዴ ነፍስያ ስሜት ልታሸንፍና ልታስቸግር ትችላለች። ሐቅን አውቀው ሲከተሉ የሚያጡት ጥቅም ሊኖር ይችላል። ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል። ጊዜያዊ ከዱንያ ጥቅምን በሙሉ እርግፍ አድርጎ ለመተው መወሰን፣ ስሜትን ማሸነፍ ያስፈልጋል። ስለዚህ ሂዳያን ለማግኘት በዱንያም በአኼራ አላህ የሚወደው ሁኔታ ላይ ለመሆን ወሳኝ ከሚባሉ ሰበቦች መሃል አንዱ ሐቅን መፈለግና ግልጽ ሲሆን መቀበል፣ ስሜትን ማሸነፍ። አላህ በተከበረው ቃሉ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሏል።
እኔን ለማስደሰት የኔን መንገድ ለማግኘት ወደ እኔ ለመድረስ ለመቃረብ የሚታገሉ ጥረት የሚያደርጉ ቀጥተኛውን መንገድ እንመራቸዋለን ብሏል አላህ ተባረከ ወተዓላ። ሶላተል ፈጅርን በጀማዓ ለመስገድ ከላይህ ላይ ብርድ ልብስን ለመጣል ከሚሞቀው ፍራሽና አልጋ ለመውጣት ትግል ያስፈልጋል። ብዙ ሀብት አላህ ሰጥቶ ዘካ ወጅቦብህ የሁሉንም ሀብትህን ዘካ ሙሉ በሙሉ በ100,000 ቤት ይሁን በ10,000 ቤት ይሁን ለማውጣት ከነፍስያ ጋር ግብግብ ያስፈልጋል። ሴት ልጅ ሙሉ ሒጃብ አድርጋ ለመሄድ ከነፍስያ ጋር ትግል መቅደም ያስፈልጋታል። ስለዚህ ሂዳያ ለማግኘት ከነፍስያ ጋር መታገል ያስፈልጋል። ከነፍስያው ጋር የታገለ አላህን ለማስደሰት የአላህን መንገድ ለማግኘት ብሎ እስከታገለ ድረስ አላህ ይመራዋል፣ ያቃናዋል፣ ያስተካክለዋል። ወሀከዛ ሂዳያ ለማግኘት ሰበብ ከሚሆኑ ከሚያግዙ ነገሮች ሌላኛው ጣዓቱላሂ ወረሱሊሂ አላህና መልእክተኛውን መታዘዝ። በሁሉም ነገር እየመረጡ ከስሜት ጋር በሚሄደው ከሰዎች ጋር በሚያግባባው ብቻ ሳይሆን በሁሉም ነገር ነቢዩ ዓለይሂ ሰላቱ ወሰላም ያላስተማሩን መመሪያ ያላስቀመጡበት ጉዳይ የለም። ሰሉ ከማ ረአይቱሙኒ ኡሰሊ እንዳሉት ሁሉ ገበያ ላይ ገብተው መን ገሻ ፈለይሰ ሚና በላ። መስጅድ ላይ እንደ ነቢይ ሰግዳለሁ፣ ገበያ ውስጥ ደግሞ እንደ ልቤ ሄዳለሁ አትበል። አለባበስህም ላይ የፀጉር አያያዝህም ላይ የቤት አመራርንና አያያዝንም በተመለከተ ከሙስሊም ከካፍር ጋር መኗኗርን በተመለከተ ነቢይ ያስቀመጡት መመሪያ አለ፣ አላህ ያስቀመጠው መመሪያ አለ። በሁሉም ነገር አላህና መልእክተኛውን ከታዘዘን አላህ ሂዳያን ይሰጠናል። አላህ በተከበረው ቃሉ ወለው አነሁም ፈዐሉ ማ ዩዕዙነ ቢሂ ለካነ ኸይረን ለሁም ወአሸደ ተትቢታ ወኢዘን ለአተይናሁም ሚን ለዱና አጅረን ዐዚማ ወለሀደይናሁም ሲራጠን ሙስተቂማ ብሏል። የሰው ልጆች የታዘዙትን ቢሰሩ ለካነ ኸይረን ለሁም ለእነሱ በላጭና የተሻለ ነበር እምቢ ከማለት ስሜትን ከመከተል ይልቅ ይበልጥ ኢማናቸው ላይ እንዲጸኑም ያደርጋቸው ነበር። ይሄም ቢያደርጉ ትልቅ ምንዳን እንሰጣቸው ነበር። ወለሀደይናሁም ሲራጠን ሙስተቂማ ቀጥ ያለውን ትክክለኛውን መንገድም እናመላክታቸው እዛ ላይም እንዲጸኑ እናደርጋቸው ነበር ብሏል። ይሄ ሁሉ የምን ትሩፋት ነው? አላህና መልእክተኛውን የመታዘዝ ጥቅምና ትሩፋት። አላህና መልእክተኛውን በሁሉ ነገር ስንታዘዝ ለእኛ ኸይር ይሆናል ስሜትን ከመከተል። አንዳንዱ ላይ ነቢይን ተከትሎ ሌላኛው ላይ ባህልን የግል ፍላጎትን ከመከተል በሁሉ ነገር ነቢይን መከተል የተሻለ፣ አላህን መታዘዝ የተሻለ። እንደዚሁ ደግሞ ጽናት ያጣንበት ምክንያት ረመዳን ሲመጣ ሷሊሕ ሰው፣ ረመዳን ሲወጣ ጣሊሕና አስቸጋሪ ሰው የምንሆንበት ምክንያት በሁሉ ነገር ነቢይን ለመከተል ራሳችንን ስላላሳመንን፣ እጅ እግራችንን ልባችንን ስላልሰጠን በሁሉም ነገር ነቢይን ነው የምከተለው። ከነፍሴ ጋር በሚያጣላኝ ጉዳይ እንኳ ቢሆን በትዳር ጉዳይ ይሁን በገንዘብ ጉዳይ ይሁን ከሚወደኝ ከሚጠላኝ ሰው ጋር እንኳ ይሁን የነቢይን መመሪያ ነው የምከተለው ስንል አላህ ጽናቱን ይሰጠናል፣ ሂዳያም ይሰጠናል፣ ትልቅ ምንዳም ይሰጠናል፣ ጀነት የአላህን ፊት ማየትን ነስአሉላህ ሚን ፈድሊህ። ወከዛሊክ ሌላኛው አንቀጽ ላይም አላህ ተባረከ ወተዓላ ወኢን ቱጢዑሁ ተህተዱ ብሏል። ነቢይ ሙሐመድን የታዘዛችሁትና የተከተላችሁ እንደሆነ ሂዳያን ታገኛላችሁ፣ ትመራላችሁ ብሏል። በሁሉ ነገር ነቢይን ካልተከተለን ሂዳያ ልናገኝ አንችልም ማለት ነው። ስለዚህ ኡድኹሉ ፊሲልሚ ካፍ፣ ሁሉም ነገር እስላም ውስጥ ግቡ፣ በሁሉም ነገር ታዛዦች ሁኑን። ሶላትን ዋጅብ ያደረገው አላህ ሐጅን ዘካን ዋጅብ አድርጓል። ሽርክን ኩፍርን የከለከለው አላህ ሐሜትን፣ ወለድን፣ ዝሙትን፣ እሴት ልጅ ተገላልጦ መሄድን ከልክሏል። ይሄን እቀበላለሁ ይሄን አልቀበልም ሂዳያ እንዳናገኝ ያደርገናል። በአዱንያ ቀጥተኛውን መንገድ እንዳንታደል፣ አኼራ ላይ ደግሞ በሰላም ሲራጥን ተሻግረን ጀነት ምንገባበትን በር እንዲዘጋብን ያደርጋል። በሁሉም ነገር አላህና መልእክተኛውን ለመታዘዝ ከወሰነን ግን በአዱንያ ከጥመት በአኼራ ከእሳት መዳን እንችላለን። ወሀከዛ ሚን አስባብ አልሂዳያ ሂዳያ ለማግኘት ከሚረዱ ነገሮች ሌላኛው ሷሊሕ የሆኑ ደግ የሆኑ የአላህ ባሮችን መወዳጀት፣ እነሱን ጓደኛ ማድረግ፣ ከነሱ መቀራረብ፣ ለመስተካከል ትክክለኛ የዲን ሰው ለመሆን ከሚረዱ ነገሮች ከአጋዥ አስባቦች መሃል አንዱ ሙሳሐበቱ ሷሊሒን ከሷሊሖች ጋር ከደጋግ ከአላህ ባሮች ጋር ቅርብ መሆን፣ ጓደኛ ጎረቤት ማድረግ፣ እነሱን ማማከር፣ ከእነሱ መጠጋጋት። ነቢዩ ሰላቱ ወሰላም አልመርኡ ዐላ ዲኒ ኸሊሊህ ብለዋል። አንድ ሰው የጓደኛው ዲን ላይ ነው የሚሆነው፣
የጓደኛው አቋም ላይ ነው የሚሆነው ብለዋል። ከጥሩ ሰው ስንወል ጥሩ ሰው እንሆናል። ከአፈንጋጭና ከአስመሳይ ሰው ጋር ስንወል አፈንጋጭና አስመሳይ እንሆናል። ወንጀልን መጥላት ከልባችን ይጠፋል። ለኸይር መጓጓት ከውስጣችን ይጠፋል፣ ይቀንሳል። ስለዚህ ከሷሊሖች ጋር ከደጋግ ከአላህ ባሮች ጋር በኢማን ከሚሻሉት ጋር ለመሆን ጥረት እናደርግ ይገባናል። ምንም እንኳ ባለንበት ጊዜ ሷሊሖች ቢቀንሱ፣ አላህን የሚፈሩ አላህን የሚያስታውሱ ሰዎች ከወርቅ ከአልማዝ ከዕንቁ በላይ ውድ ቢሆኑ ነገር ግን አሉ ጣኢፋ መንሱራ አላህ የሚረዳቸው አላህ የሚወፍቃቸው የሚመራቸው ሰዎች ቅያማ እስኪቆም ድረስ በየሀገሩ አሉ። የት ነው ያሉት? ወርቅና ብርን ከምትፈልገው በላይ ፈልጋቸው ታገኛቸው። ወርቅና ብር ይጠቅመኛል ያከብረኛል ብለህ እንደምትጓጓው ለማግኘት እንደምትጠረው የአኺራን መንገድ የሚያቀሉልኝ ስሜቴን ለማሸነፍ የሚረዱኝ አላህ የመራው እንደሆን የሚያግዙኝ ሰዎች እንዴት ነው ማገኘው? መስጂድ ላይ ታገኛቸዋል። ሌላም የኸይር ሥራ ላይ ታያቸዋል። ከፈለክ አታጣቸው። በተቃራኒው ከመጥፎ ሰው መራቅ፣ ከመጥፎ ሰው ጋር የሚርቅ ወንጀልን መጥፎን ነገር ባይሰራ እንኳ ወንጀል ሲሰራ አይቶ ቁጭ ማለቱ ኢማኑን ባዶ ያደርጋል፣ ይቀንሳል። ከእናንተ ውስጥ ወንጀልን ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላብ። በልቡ የጠላ ቦታው ላይ መቀመጥ የለበትም። ወንጀልን ከሚሰራ ሰው ጋር መቀመጥ የኛ ኢማን እንዲደክም ያደርጋል። በሂደት የሱን ወንጀል አቅለን ተመልክተነው እንድንሰራው እንድንከተለው ሰበብ ይሆናል። አከዳ ከሂዳያ ሰበቦች ሌላኛው አልኢዕቲሳሙ ቢላህ በአላህ መጠበቅ፣ በአላህ መተማመን። አላህን ምራኝ ካልኩት ይመራኛል። እሱ እንዲመራኝ የሚያስፈልጉ ነገሮችን ካሟላሁኝ ከጥመት ይጠብቀኛል፣ ወደ ቀናው መንገድ ይመራኛል ማለት። ከአላህ ውጪ ሊመራ የሚችል ማንም እንደሌለ እርግጠኛ ሆኖ አምኖ በአላህ ከተጠበቀ፣ በአላህ ከተተማመነ፣ በአላህ ከተመካ ምራኝ አስተካክለኝ ብሎት የሂዳያን የመመራትን መንገድ የጀመረ አላህ ይመራዋል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وأتباعه. أما بعد دنيا ላይ የተለያዩ የሰው ልጆችን ከአላህ መንገድ የሚያወጡ አካሄዶችና መንገዶች አኺራ ላይ ደግሞ አንቢባዮች የሚሰቃዩበት ጀሃነም አለ፣ እሳት አለ። ከዚህ ሁሉ መዳን የሚቻለው በሂዳያ በመስተካከል ኸይርን አውቀው በመከተል ሸርን አውቀው በመራቅና በመጠንቀቅ። ይህ ደግሞ ካሰቡበት ዋጋውን ለመክፈል ከተዘጋጁ መንገዱን ከፈለጉት ቀላል። ሂዳያ እንዲኖረን ከሚረዱ ከሚያግዙ ነገሮች ሌላኛው ዱዓ ነው። አላህን ተባረከ ወተዓላ መለመን። ነገር ግን ከአንገት በላይ በጣት ጫፍ የሚደረግ ዱዓ ነው፣ ከልብ የሚያደርጉት ዱዓ። ጎርፍ የወሰደው ያለ ግለሰብ ማንም ሊያድነው እንደማይችል አረጋግጦ አላህ አንተ ብቻ አድነኝ ብሎ የሚያደርገውን አይነት ዱዓ ማድረግ። ከውሃ ጎርፍ ከእሳት አደጋ የበለጠ ከአላህ መንገድ የሚያወጡ የስሜት ጎርፎች አሉ፣ ለአኺራ እሳት ወስደው የሚያቀብሉ። እዚህ ዱንያ ላይ ከእሳት አደጋ ከጎርፍ አደጋ አላህ ሆይ አድነኝ ብለን ከምንማጸነው በላይ አላህ ሆይ ከአንተ ከሚያርቅ መንገድ አንተ ጠብቀኝ፣ ወደ አንተ የሚያደርሰውን የሰላም ጎዳና አመላክተኝ፣ እዛ ላይም ጉዞዬን ያማረ አድርገው ጽናት ስጠኝ፣ በሰላም ስራቱን ተሻግሬ ከአንተ መገናኝ ከነቢያት ከሷሊሖች መቀላቀል አድርገኝ ብለን ዱዓ ልናደርግ ይገባናል። አንዴ ብቻ ማለት እስከ መጨረሻ ያሰብነው እስኪሳካ ድረስ ጀነትን በዓይናችን እስክናይ ምድሯን እስክንረግጥ ድረስ ዘውትር ዱዓ ልናደርግ ይገባናል። የጀነት ሰዎች ጀነት ሲገቡ አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ይላል። ለዚህ ያበቃን ለጀነት አላህን ለማየት የነቢ ጎረቤት ለመሆን ከሷሊሖች ጋር ለመገናኘት ሞት፣ ስቃይ፣ መሰደድ፣ መራብ፣ መታመም ለሌለበት የጀነት ህይወት ያበቃን አላህ ምስጋና ይገባው። እሱ ባያመላክተን እሱ ባይመራን ይሄን አናገኝም ነበር ይላል። አላህ ይመራን ለነል እዛ እስክንደርስና ይሄን በቃል እስክንለው ድረስ አሁን የሰማነው በዋህይ ነው። የጀነት ሰዎች አልሐምዱሊላህ ለዚ ሀዳና እንደሚ
ادخلوها بسلام آمنين እንደሚባል يا أيتها النفس المطمئنة ادخلي في عبادي وادخلي جنتي እንደሚባሉ ቁርአን ላይ ተነግሯል። ቀጥታ ሄደን እዛ በጆሮአችን እስክንሰማው ድረስ እስክናየው ድረስ ዱዓ ልናደርግ ይገባል። አደጋ ላይ ነው ያለን። አላህ ያልመራው እሱ ነው ከሳሪ ተብሏል። ሸይጣን ይጫወትበታል ተብሏል። ጠላቶች አሉ፣ ነፍስያ፣ ሸይጣን፣ ስሜት። ሸይጣን ምድር ላይ ያስተማራቸው የሸይጣን ሰራዊቶች እንድንከፍ፣ እንድናሻርክ፣ ወንጀል እንድንሰራ፣ ከእስላም እንድንርቅ የሚፈልጉ ብዙ ጠላቶች አሉ። ብዙ ጠላት ያለበት አላህን ተባረከ ወተዓላ መልቀቅ የለበትም። መራኝ አስተካክለኝ ይል ይገባል። ከምግብ ከመጠጥ የበለጠ ሂዳያ ያስፈልጋል። ለሂዳያ ደግሞ ዱዓ ያስፈልጋል። አላህ ያልመራው ሊመራ አይችልም ብለናልና መምራት የሚችለው አላህ ነው። አላህ የሚመራህ ደግሞ ምራኝ ስትለው ነው። ለዚህ ነው በየሶላቱ በእያንዳንዱ ረክዓ ፈርዱም ይሁን ሱና የሚሰግደው ወንድም ይሁን ሴት ዓለም ይሁን ጃሂል ኢህዲነ ሲራጠል ሙስተቂም ይባላል። ቀናውን መንገድ ምራን፣ እዛ ላይም ጽናት ስጠን፣ እስከ መጨረሻ መንቀጥል አድርገን ጉዟችንንም ያማረ አድርገው ማለት። ሶላት ሰግዶ ፋቲሓ ያልቀራ ፋቲሓ ቀርቶ ይሄን አንቀጽ ያልደገመ ያልቀራ ሶላት የለም። ነብዩ ሰለላሁ ዐለይሂ ወሰለም ያለ ፋቲሓ ሶላት የለም ማለት። ከፋቲሓ ውስጥ አንዱ አንቀጽ ደግሞ ኢህዲነ ሲራጠል ሙስተቂም ነው። ቀናውን የተስተካከለውን መንገድ ምራን ማለት። ሙስሊም ነኝ በየጊዜው ለምንድን ነው የምደጋገመው አይባልም። መመራቱ ብቻ ሳይሆን እዛ መንገድ ላይ ጸንቶ መቀጠሉ ነው ትልቁ ነገር። ስንቶች ጀምረው ያቋርጧል፣ ሰልመው የከፈሯል። ነስአሉላህ ሰላም ወልዓፊያ። هذه اهدنا الصراط المستقيم በየሶላቱ የሚደጋገመው ሁሌ በሂዳያ ለሂዳያ አላህን መለመን ስለሚያስፈልግ ነቢይም ዓለይሂ ሰላቱ ወሰላም ሐዲስ አልቁዱሲ ላይ እንደነገሩን አላህ ተባረከ ወተዓላ የሚከተለውን ብሏል። ያ ዒባዲ ባሮቼ ሆይ ኩልኩም ዳል ሁላችሁም ለጥመት ለመሳሳት የተጋለጣችሁ ናችሁ። ኢላ መን ሀደይቱሁ እኔ የመራሁት ሰው ሲቀር ፈስተህዱኒ ምራኝ በሉኝ አህዲኩም እመራችኋለሁ ብሏል አላህ ተባረከ ወተዓላ። አስተካክለኝ አቃናኝ በሉ አስተካክላችኋለሁ አቃናችኋለሁ። ይሄ አላህ ቃል መራኝ በሉኝ ብሏል። ዝም ብሎ መምራት ይችላል። ነገር ግን ለመመራት ለመስተካከል ትክክለኛ ሙእሚን ሙስሊም ለመሆን ምን ያክል ፍላጎት አለን? ከኛ በተግባር መገኘት መቻል አለ። ሲርበን ሰርተን እንደምንበላው፣ ስንታመም መድኃኒት እንደምንወስደው ከአኼራ እሳት ለመዳን አስባቡን ማድረስ አለን። ከአስባቡ አንዱ አላህ ሆይ ምራኝ ማለት፣ ከጥመት ጠብቀኝ ማለት። النبي الأكرم عليه الصلاة والسلام الذي قال الله فيه وإنك لعلى صراط مستقيم ቀጥ ያለው መንገድ ላይ ነው ያለኸው የተባሉት ነብይ ራሳቸው كان من دعائه اللهم إني أسألك الهدى والتقى والعفاف والغنى ነብይ ያደርጓቸው ከነበሩ ዱዓዎች መሃል አንዱ አላህ ሆይ أسألك الهدى ሁዳን ጠይቀሃለሁ ይሉ ነው። ሁዳ ማለት ትክክለኛ እምነት መልካም ሥራ ማለት። ትክክለኛው እምነት ላይ ትክክለኛው ወደ አንተ የሚያደርሰው ጎዳና ላይ አድርገኝ፣ መልካም ሥራም አገራለኝ ማለታቸው። አንተ ቀናው መንገድ ላይ ነው ያለኸው የተባሉት ነብዩ ሰለላሁ ዐለይሂ ወሰለም በብዛት ዱዓ ሲያደርጉ ምራኝ አስተካክለኝ ይሉ ከነበረ መግቢያችን የት እንደሆነ ምን እንደሆነ ማናቅ ሰዎች ከኛ ምንድን ነው የሚጠበቀው? ወሀከዛ የልጅ ልጃቸውን አልሐሰንን ሲያስተምሩ ከማሩ አንሁ የዊትር ዱዓ ላይ اللهم اهدني فيمن هديت وعافني فيمن عافيت ብዬ ዱዓ እንዳደርግ ነብዩ አስተምረውኛል ብለዋል። ሐሰን ኢብኑ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁም አጅመዒን። አላህ ሆይ ከመራሃቸው ሰዎች ጋር እኔንም ምራኝ ቀላቅለኝ፣ ከጥመት ከእሳት ዓፊያ ሰላም ስጠኝ ብለህ ዱዓ አድርግ ብለው ነብዩ አስተምረውኛል ብለው ራሳቸውም ዱዓ ያደርጉ ነበር። ልጆቻቸውና ቤተሰቦቻቸውም በሂዳያ ዱዓ እንዲያደርጉ ያመላክቱ ነበር። ወሀከዛ ከሂዳያ ሰበብ ሌላኛው አላህን ማስታወስ ማብዛት። ፈዝኩሩኒ አዝኩርኩም አስታውሱኝ አስታውሳችኋለሁ ብሎ በምንድን ነው አላህ የሚያስታውሰን? በምህረቱ በሂዳያው ያስታውሰን። ሁሌ ካስታወስነው ወንጀላችን ይመራል፣ ከወንጀል ይጠብቀናል፣ ቀናውን መንገድ ያመላክተናል። ወከዛሊከ ሂዳያ አስባቦች ሌላኛው ቁርአንን ያስተነተኑ መቅራትን ማድመጥን ማብዛት፣ ህይወታችን ከቁርአን ጋር እንዲቆራኝ ማድረግ፣ ቁርአንን መውደድ፣ ቁርአንን ማክበር፣ ከሌሎች ነገሮች ይልቅ ለቁርአን ቅድሚያ መስጠት። ፈኢነ ኸይረል ሐዲሲ ኪታቡላህ የሰው ንግግር ትወዳለህ፣
ከወዳጅህ ጋር ከጓደኛህ ጋር መነጋገር መጫወት ትፈልጋለህ። ከንግግሮች ሁሉ በላጭ ንግግር የአላህ ንግግር ነው ተብሎ ወላሂ ልባችሁ ንጹህ ቢሆን ቁርአንን ባልጠገባችሁ ነበር ብሏል ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ልብህ ንጹህ ቢሆን ቁርአንን ባልጠገብክ ነበር ተብሏል። አንድ ጁዝ ቁርአን ለመቅራት 2 ጁዝ ቁርአን ለመቅራት ለግማሽ ሰዓት ለ20 ደቂቃ ለ1 ሰዓት መቀመጥ እሳት ላይ እሾህ ላይ መቀመጥ ያክል የሚከብዳቸው ሰዎች ወይንማ ከሰው ጋር ከጠዋት ጀምሮ እስከ ማታ ቢያወሩ ምንም አይመስላቸው። ከተለያዩ ሰው ልጆች ጋር በሶሻል ሚዲያ ቢጻጻፉ ተዋሱል ቢያደርጉ ምንም አይመስላቸው። ለቁርአን ሲሆን ግን ያንቀላፋሉ፣ መቀመጥ ይከብዳቸዋል። ቁርአንን ረስተውታል፣ ትተውታል። ለዚህ ነው የጠመመው። ለዚህ ነው የሰዎች መጫወቻ የሆነው። መድኃኒቱ በእጃችን ላይ ሆኖ እየተሰቃየን ሂዳያን የፈለገ ወደ ቁርአን ይመለስ። አላህ ተባረከ ወተዓላ ቁርአንን ሲወስፈው ለሁደን ወረሕመቱን ሊልሙእሚኒን ብሏል። ቁርአን ላመኑ ሰዎች ሁዳ ነው፣ መመሪያ መስተካከያ ነው፣ ረሕመት ነው፣ እዝነት ነው። እንደዚሁ ደግሞ ሽፋ ነው፣ መድኃኒት ነው። የጅህልና መድኃኒት ነው፣ ስሜትን የመከተል መድኃኒት ነው። ለለዚነ አመኑ ሁደን ወሺፋ። በቁርአን ካመንን በአላህ ካመንን ቁርአን ያስተካክለናል፣ ያቃናናል። ስጋዊ የሚሆን መንፈሳዊ በሽታዎቻችንን ጠራርጎ ያስወግደልናል። ቁርአን አላህ ሽፋ እያለ ወከዛሊክ ቁርአን ህይወትን በሙሉ እንደሚያስተካክል ሲነግረን ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ወዩበሽሩል ሙእሚኒን ብላ ቀጥ ላለውና ለተስተካከለው ጎዳና ቁርአን ይመራሃል፣ ያመላክትሃል፣ አማኞችንም ያበስራል፣ ትልቅ ምንዳ አላህ ዘንድ እንዳላቸው ይነግራቸዋል ብላ። ከዚህ በላይ ምንድን ነው የምንፈልገው? የዲን የዱንያ የግል የማህበራዊ ጉዳዮቻችን ሊስተካከሉ የሚችሉት በቁርአን ቁርአንን ስንቀራው፣ ስንማረው፣ ስናሐፍዘው፣ ትርጉሙን ለማወቅ ጥረት ስናደርግ፣ በአቅማችን ተደቡር ስናደርገውና ስናስተነትነው። ቁርአን የወረደው ሊቀራ፣ ሰዎች ሊያስተነትኑት፣ ሊያጠኑት፣ ሊሰሩበት። አንዱ ከሌላኛው ጋር የተያያዘ ነው። ያልቀራው ያልሰማው ሊያስተነትነው አይችልም። ያላስተነተነው ሊረዳው አይችልም። ያልረዳው ሊተገበረው አይችልም። ያልተገበረው ጀነት ሊገባ አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንና ጽሑፍ ያማልዳሉ ብላ። ቁርአን ለአንተ ይመሰክርልሃል ወይም ይመሰክርብሃል ብላ። ከማን ጋር ነው? ቁርአን በእኔ አምኗል፣ እኔን ቀርቷል፣ እኔን አክብሯል፣ ተከትሎኛል ብሎ መስክሮለት ጀነት የሚያስገባው ሰው አለ። ቁርአን ቦታ አልሰጠኝም፣ አላነበበኝም፣ አላመነብኝም፣ ሕጌን አልተገበረም ብሎ አስፈርዶበት ጀሀነም ያስገባዋል። ቁርአንን ከሌሎች ልናስቀድም ይገባናል። አሁን ላይ ግን ጥቂት አላህ ያዘነላቸው ሰዎች ካልሆኑ በስተቀር ከቁርአን የሚቀደሙ የሰዎችን ጊዜ፣ ገንዘብ፣ ልብ የወሰዱ ሸዋሪፎች በስተዋል። ዘፈን የሚያደምጡ፣ እንጉርጉሮ የሚያደምጡ፣ ሌሎች ነገሮችን በቁርአን የተኩ ሰዎች በስተዋል። መን ለም የህተዲ ቢልቁርአን ፈላ ሀዳሁ ላህ ብላ። በቁርአን ያልተመራ ያልተስተካከለ አላህ በምንም ሊመራው አይችልም። እንደው ዱዓ አድርግበት። ቁርአንን ትቶ በሌላ ነገር ልቡን ማስተካከል፣ ኢማኑን መጨመር የሚፈልግ ያሰብከውን አላህ ያሳካልህ በለው ተብሏል። ያንም ኸይሩን ያለው ቁርአን ውስጥ ወሀከዛ ከሂዳያ ሰበብ ሌላኛው ከዚሁ ከቁርአን ጎን ለጎን የሸሪዓ እውቀትን መቅሰም። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለከ ጠሪቀን የልተሚሱ ቢሂ ዒልመን ሰሀለ ላሁ ለሁ ቢሂ ጠሪቀን ኢለል ጀና ብላ። የሸሪዓን እውቀት ለመፈለግ ጉዞ የጀመረ ስራ የጀመረ እንቅስቃሴ የጀመረ በዚህ የእውቀት ፍለጋ ጉዞ ምክንያት አላህ የጀነትን መንገድ ያገረለታል ብላ። ስለዚህ ከቁርአን ጎን ለጎን ሐዲትን፣ ፊቅህን፣ ተውሂድን የተለያዩ ለሙስሊም የሚያስፈልጉ ነገሮችን ልንማር ይገባል። በተማረን ቁጥር ጥሩና መጥፎን ለይተን እናውቃለን። መማሩ ብቻ ደግሞ በቂ አይደለም። ከጀምሮ ጀምሮ መማረው ልሰራበት ነው ልንል ባወቅነው ልንሰራ ይገባናል። ወሀከዛ ከሂዳያ ሰዎች ሌላኛው የነቢያትን፣ የሷሊሖችን፣ የደጋጎችን ታሪክ ማጥናት ነው። የነቢዩላህ ኑሕን፣ የኢብራሂምን፣ የኢስማኤልን፣ የሙሳን፣ የነቢ ሙሐመድን ዓለይሂ ሰላቱ ወሰላም ታሪክ ስናጠና ሕይወታችን ላይ ለሚገጥሙን እንቅፋቶች በሙሉ ምላሽ ከነሱ እናገኛለን። እንዴት ነው መጽናት የቻሉት? ስንቶች ሊገድሏቸው የሞከሩ፣ የተለያየ ስም እየሰጧቸው ከሀገር እናወጣሃለን እያሏቸው እንዴት ጸንተው ነው ያውም ተራ ሰው ሆነው ሳይሆን ነቢይ ሆነው ትልቅ ዓላማቸው ላይ መቀጠል የቻሉት? ነቢ ዓለይሂ ሰላቱ ወሰላም ያለፉ ነቢያትን ታሪክ እነግርሃለን ልብህን እናጸና ዘንድ ብሏቸዋል። ዩሱፍን ቅሷ አላህ ተባረከ ወተዓላ ለሚያውቁ ለሚያምኑ ሰዎች መመሪያ እንደሆነ መማሪያ እንደሆነ አላህ ነግሮናል፣ ቁርአን ላይ አብራርቶልናል። ከነቢያት በኋላም በየዘመኑ በየሀገሩ የነበሩ ሷሊህ ሰዎች አሉ። አሁንም ድረስ ሷሊሖች አሉ።
ነገር ግን እኛ የምንሰማው ብዙ ሰዎች የሚሰሙት የሌሎችን በሌላው የህይወት መስክ ላይ የከበሩና ስኬታማ የሆኑ ሰዎችን ታሪክ ነው ሰዎች የሚከታተሉት። የሷሊሖችን፣ የደጋጎችን፣ የሙእሚኖችን፣ የወልዮችን ታሪክ ጥቂቶች እንጂ ቦታ ሰጥተው ይከታተሉ። በተለይ በዘመናችን ያሉ በቅርብ ጊዜ የነበሩ ሰዎችን፣ ሷሊሖችን፣ ዲን ላይ የጸኑ ሰዎችን ታሪክ ስንሰማ እንደኛው ሰው ከመሆናቸው እንደኛው አኺር ዘመን ላይ ከመገኘታቸው ጋር ጸንተው ለመቀጠል ሐቅን ለማወቅና ለመጽናት ያስቻላቸው ምንድነው ብለን የእነሱን መንገድ እንድንከተል ይረዳናል። ወሀከዛ ለሂዳያት የሚረዱ ነገሮች ሌላኛው ሞትን ማስታወስን ማብዛት፣ አኺራን ማስታወስ ማብዛት፣ የአዱንያን ጠፊነት ማወቅ ነው። ሰዎች ከሐቅ እንዲወጡ፣ እንዲርቁ፣ እንዲያፈነግጡ ሰበብ የሚሆነው ቀብርን መርሳታቸው፣ ሲራጥን ለብቻቸው መሻገራቸውን መርሳታቸው፣ ከዛ በኋላ ጀነት ወይም ጀሃነም የሚገቡት ለብቻቸው ማንም እንደማያግዛቸው መሆኑን መዘንጋታቸው። ሞትን ከልባችን ስናስታውሰው ሁሉም ነገር ይስተካከላል። ከልክ በላይ የምንጨነቅለት ዱንያ ኖሮ ወደ ትክክለኛው ቦታው ይመለሳል። ፈኢነማ ዐዘምተ ዒንደል መውቲ ሙሕተቀር፣ ታልቀው ታከብዶ የነበረ ነገር ሁሉ ጣረ ሞት ላይ ስትደርስ ሁሉንም ትንቀዋለህ። ፎቁን፣ ወርቁን፣ መኪናውን ይዤው ልሂድ አትልም። ስሙን አትጥሩብኝ ነው የምትለው ገርገራ ላይ ስትሆን። ያ ወቅት ከመምጣቱ በፊት ዛሬውኑ ካስታወስከው ከተዘጋጀህለት የሂዳያ መንገድ ለእኛ ቀላል ይሆናል። በመጨረሻም ለሂዳያ ሰበብ ከሚሆኑ ከሚያግዙ ነገሮች ሌላኛው አልኢክታሩ ሚን ነዋፊል ልዒባዳት ነው። ተጨማሪ ዒባዳዎችን ማብዛት ነው። ሱና ጾም ማብዛት፣ ሱና ሶላት ማብዛት፣ ተጨማሪ ሰደቃ ማብዛት፣ ዚክር ማብዛት፣ መሰል የሆኑ ተወዳጅ ዒባዳዎችን ማብዛት ሐቅ ላይ እንድንጸና ትክክለኛ የአላህ ባሪያ ሙእምን እንድንሆን ያደርገናል። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا واسلل سخائم صدورنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا واسلل سخائم صدورنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اهد شباب وفتيات المسلمين. اللهم اهد شباب وشيوخ وفتيات المسلمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم أرنا رحمتك كما أريتنا قدرتك. اللهم أرنا رحمتك كما أريتنا قدرتك. اللهم لا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. اللهم صل على محمد وعلى آله وصحبه أجمعين. آمين.